እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው ማለት ገባር ለኬፕ ቨርዴ ከስፔን ጋር 0-0 ወጣች ብትባል ማን ያምናል ነው ማለት ገባር አሁን ዓለም ዋንጫ እየሞቀ ነው የ0-0 ጨዋታ ብዙ ጊዜ አያረካም ግን ቶርናመንት ላይ ልጠብቀው የሚገባ ነው ኬፕ ቨርዴ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ተከሻከሽ ተረዳኝ ኬፕ ቨርዴ ዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝላችኋል አይደል ማንንም ሳይጠብቃት ሩቅ ድረስ ሄደች ማን የሚገርም ዲፌንስ ያላት ሚገርም ስፔንን ማቆም ቻለች ማለት ማን ነው በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዴን ማንንም ደሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው ማለት ኬፕ ቨርዴያችን ያራዲ ገርጅ ላንቺ ይቋጠራል ነው ማለት ገባሽ ግማሽ አፍሪካ ግማሽ ዩሮፕ ምናምን ታራምጁ ሙድ አልተመቸን ምረጪ ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል ከነሱ ጋር ኮንሽ ማንንም ማያቀሽም አባት ገባር ምን ሆነ ነው ተረዳኝ ብቻ ኬፕ ቨርዴ አስደስተሽኛል ያው ጨዋታው ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጂየም ጋማ የአፍሪካ የፕሪሚየር ሊግ ሌጀንዶች መሐመድ ሳላ ቨርሰስ ኬቨን ደ ብራይነ ማለት እኛ ለኬቨን ደ ብራይነ ነው የምንደግፈው ምንም አማራጭ የለም መሐመድ ሳላ የሊቨርፑል ማሊያ ስለብሽ እኮ ትመጪኝ ነበር ግን የግብጽ ማሊያ ስለብሽ ግን ጠላት ሄደሽ ምንም ማድረግ አልችልም ነው ምን ገባር እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮህ ስለዛ አልሰማሽም ነው ምልሽ በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ እንጠብቃለን አሁን ሊጀምር ነው ኬፕ ቨርዴ ትቻለሽ ስፔንን አስጨነቅሽልን ማለት ነው እንዳይገባብሽ በማረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ ገባሽ አይደል ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው ምልሽ ተረዳሽ አባቴ አየሻ ምን ሆነሻል እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ ምን ሆነሻል ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውር አንዴ ሼም አንዴ መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አትሄዱም እኮ እንደዛ ነው እንዳይደፍርሽ ፈላው በቃ እናታ በጣም ይቻላል ኬፕ ቨርዴ በስማ ዴሌፎይንት የተባልኩ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ ጭንቅላት ይሰራል ነበር ወይ ነው አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት ማን ቤንች አደረገው እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው እሺ እሱንም ተቀበልኩ ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ማን እሱን ሰውዬ ሌፍቱ እንግሊዝኛው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ኬፕ ቨርዴ ግን በጣም ትችላላችሁ እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት በረኛው ግን ይችላል የኬፕ ቨርዴ በረኛ በጣም ይችላል የአፍሪካ ቲሞች ይሄናና ዓለም ዋንጫ ላይ በጣም ፒስ ናቸው ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው ግን በጣም ፒስ ነው የተጫወቱት ኬፕ ቨርዴ ሙሉ ለሙሉ ሲከላከሉ ነበር ያማልን ቤንች አድርገህ ትገባለህ ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው ከዚህ በኋላ ያማልን ቤንች ካደረከው ህይወቱ ይበላሽላል ገብቷላ ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው ያማል መግባት አለበት ከጉዳት ነው የተመለሰው ኦፍ ኮርስ ግን መግባት አለበት ማን ምን ሆነ ነው እንዴ አረ አስብት በስመ አብ ኬፕ ቨርዲ ምን አይነት ቡድን ነው ስፔንን ነጥብ አስጥለዋል ስፔኖች ኬፕ ቨርዲን ማሸነፍ አልቻሉም በጭራሽ ያልተጠበቀ ውጤት ማለት ነው በስመ አብ ለማንኛውም ይሄን ጨዋታ የተመለከታችሁ ሰዎች ግን ላይክ አርጀንቲና ከሳውዲ አረቢያ ጋር የተሸነፈችውን ጨዋታ ታስተውሳላችሁ የመጀመሪያውን ከዛ በኋላ ግን ዋንጫው ማሳካት ችላ ነበርና ሜቢ እኔ ከዛ ጋር እየተመሳሰለብኝ ነው ኤኒዌይስ ስፔን ጨዋታው ማሸነፍ ባትችልም ግን ለስፔን ደጋፊዎች በጣም ዲስአፖይንት የሚያደርግ ምናምን አይደለም ጨዋታው ማለት ነው የሚገራረሙ ፓተርኖችን ተመልክተናል ኬፕ ቨርዴዎች በቃ የሆነ ምን ውጣው እንደመጡ አላቅም በስማም ስግጥን ያሉት በቃ ወታደር ሊሆኑ ነው የገቡት ማለት ነው እና ስፔን ጎል ማስቆጠር አልቻለችም ማለት ነው ግን ብዙም ዲስአፖይንት የሚያደርግ አይመስልኝም ስፔን በቀጣይ የሚገርም ልክ ከአርጀንቲና ጋር ተመሳስሉብኛል ያልኳችሁ ለዛ ነው አሪፍ ቲም የምንመለከት ይመስለኛል በቃ ዛሬ ነው እኔ ኢንተርቴን ያደረኩት ዓለም ዋንጫን ሰዓቱም አሪፍ ነበረ ምናምን ብቻ ለመጀመሪያ ጊዜ በዚህኛው ዓለም ዋንጫ ኢንተርቴን ያረኩት ጨዋታ ነው ማለት ነው ከዚህ ቀጥሎ ቤልጂየም ከግብጽ ያበደ ጌም አለ ጨዋታው አሪፍ ሰዓት ነው 4 ሰዓት ቆንጆ ሰዓት ነው እሱን ጨዋታ እንዳያመልጣችሁ ያው እንግዲህ ሁሉንም ጨዋታ ላይ ማለት አልታደልም የዓለም ዋንጫ አሜሪካ የምትባል ሀገር እንግዲህ ይዘውብን ሄደው ማለት ነው ይመቻል አረ በስመ አብ አረ አንድ ያጨብጭቡልኝ ለዚህ አይደል እንዴ ኳስን የምንወድ ስፔን ነች ፌቨራይት ስፔን ነች የምትበላው ይሄንን ወርልድ ካፕ የለም ወርልድ ካፕ ላይ ኬፕ ቨርዴ ላይ አንድም ጎል አላገባችም እስኪ አንዲ ለዚህ በረኛ ቆመና ጨብጭብ በመቤት ያማል ግን ጤነኛ አይደል ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው ግን ወፍ አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዴዎች ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው 3-4 ነጥብ ይዘው
ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል፣ ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉት? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍት ነበር የሚገርመኝ። ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስማም በጣም ነው የሚችለው። ስንት ኳስ እንዳዳን ዘንድሮ ያለ ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርድን 1 ነጥብ ይዞ ወጣ እንበል ምንድነው ይባለው? አንተ ቁልፍ አርቆ አንተ ተደሰቱ። ጨዋታው ሲያልቅ እኮ ሃራም ቦል ተጨውዝ ቁልፍ አርገው ነጥባቸውን አስጠብቀው ወጡልን። አባቴ እኔ አሰልጣኝ ውድድብና ስራ የሰራው ለምንድነው ዊሊያምስና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ! እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ ዛሬ ኬፕ ቨርድ አሁን በኋላ አይ ቲንክ አንሳ በኋላ ራሱ ቤልጂየም ግብጽ አላት። ግብጽ የማይሆን ነገር ደግሞ ልታስመለክተን እንዳይሆን እንዴ! አረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? እንዴ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ ወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሐሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት። ከፈታኙ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበር ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑም በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበር። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫንዳት ስፔን ግን በዚህኛው ዓለም ዋንጫ የሆነ ኦቨርሬት እንዳትደረግ በጣም እየሰገሩ። ምክንያቱም እነ ጀርመን ምናምን በጣም አንደርዶግ ናቸውና የሚገርም ቡድን ነው ያላችሁ፣ የሚገርም ቲም ስፕሪት ነው ያላችሁ። በእርግጥ ይህንን ጨዋታ እኔ ሙሉ 90 ደቂቃ ነው ያየሁት። እንዳጋጣሚ አልተመቸኝም ነበር። የመጨረሻዎቹን 10 ደቂቃ ነው የተመለከትኩት። ስለ ጨዋታው ያን ያህል ማውራት አልችልም። ግን ሁለቱም ዊንገሮች ኒኮ ዊሊያምስ እና ላሚን ያማል አልነበሩ። ያው ያማል በመጨረሻዎቹ ደቂቃ ገብቶ ለኦልሞ ምን አይነት ፓስ ትሪቤላ ፓስ የሚገርም ፓስ ነበር እና ይሄ ያማል የስፔን ትልቁ በጣም ጠንካራ ጎኗ ያማል ይመስለኛል። እና ሮድሪ ፔድሪ በትሩ ነው በቃ ያማል ከሌለ ግን ስቲል ጎዶሎ ነው። በዛ ላይ ኒኮ ዊሊያምስም አልነበረም። እኔ እንጃ ይሆናል አይደል? እነ ጀርመን አንደርዶግ ነው የተሻሉ ቡድኖች ሆኖ እንዳናገኛችሁ። እስኪ ጨዋታውን ያያችሁ ሰዎች ሙሉ አስተያየታችሁን ኮሜንት ሴክሽን ላይ ስላላዩት ከዚህ በላይ ማውራት አልችልም። ፎሎ ማድረግ እንዳይረሳ ይመሻሹ። በመጀመሪያ ደፍሬ ማለት የምፈልገው ነገር ከዚህ በፊት ደፍሬ ለመናገር ትንሽ ሼም ስለሚይዘኝ ምናምን እንጂ የስፔን ብሔራዊ ቡድን በነ ላሚን ያማል ጥገኛ የሆነ ብሔራዊ ቡድን ስታፍ ምናምን አይታችሁታል። ምንም ቻንስ መፍጠር አቅቶት ከብዶት ማለት በልጁ ልዩ ክህሎት ሰብሮ እየገባ ይሄ ትሪቤሎን አሲስት እየለቀቀ ምናምን በሚያደርጋቸው ልዩ ታለንት ነው የሚጠቀሙ ብሔራዊ ቡድን ማለት የተጋነነ እኮ ነው አሉት። በእርግጥ ጥራት ያለው ፔድሪ የሚያክል ተጫዋች አለው። በተከላካዩ መስመር ነው ኩኩሬላ እና ሮድሪ ጽድት ያለ እንዲህ ተጫዋቾች መጠሯቸዋል። ግን ቡድኑ እንደ ቡድን ማለት ነው ኧረ በጌታ በኢየሱስ ስም በላሚን ያማል ጥገኛ የሆነ ብሔራዊ ቡድን እኔ ስላየሁት ነው። የወዳጅነት ጨዋታ ሙሉን ካያችሁት አመጣጡ በጣም ጥገኛ መሆኑ ይታያችኋል ማለት ነው። ከዛ ውጭ ግን ምንድነው ሲያደርግ የነበረው ይበረኛ ኬፕ ቨርዲ ኧረ በጌታ ስም መከላከል ቅርጽ በቅርጽ የሆነ ቡድን ስርዓት ያለው ቡድን ተቀያዮች ሲገቡ አይሳሳቱ። ትንሽ አትደነግጡ። በረኛውማ ጭራሽ እጁ ላይ ሆኖ ኳሱ ሁላ ኧረ ፈታ ብዬና ኦልሞ ከፈለክ ተጠጋ ምናምን በጣም ነው የሚችሉት። እንደዚህ አይነት የአፍሪካ ቡድን ያኮራኛል፣ እኮራለሁ ማለት ነው። እግዚአብሔርን ነው ለመጀመሪያ ጊዜ ምናምን መሳተፏ በህዝብ ቁጥር ትንሽ ወፍ ምን አገባኝ ነው የምትል ማለት ጀግና የሆነ ብሔራዊ ቡድን በዚህ አይነትማ ኡራጋይን ሳውዲ ምናምን ለጥጣ ከምድቧ ፈታ ብላ ልታልፍ ነው ማለት ነው። ይመቻት። አዲሱ አካውንታችሁ ስለሆነ ፎሎ ማድረግ እንዳይረሳ። እናንተም ይመቻችሁ። ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው? ግን ያበደ ነው። የጌም ያመለጣችሁ ሰዎች ማለት ነው በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚንስ
ይኸውላችሁ ያማል ስለነበረበት ጌሙ ላይ ማለት ነው በጣም በቃ ለስፔን እንትን ለማለት እንፈልጋለሁ ግን ይሄ የማንነት ጥያቄ ነው እኔ አፍሪካዊ ነኝ ግድ ኬፕ ቨርዲ መደገፍ አለ ነበረብኝና በጣም ነው ደስ ያለኝ የሚገርም ኢነርጂን ያሳዩት ራያ ግን ቤንች መሆን አልነበረበትም እውነት ለመናገር ራያ ቤንች መሆን አልነበረበትም ለማንኛውም ይመሻችሁ እስኪ እንደኔ እዚህ ጨዋታ ላይ ለኬፕ ቨርዴ ሲቋጥር የነበረ ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጉት ላይክ ፎሎ ምናምን እንዳይረሳ ሉዊስ ዴላፎንቴ የሚገባውን ያገኘው ጀስት አይ ነው በጣም ገና ነው የምድብ ጨዋታ ነው ስፔን ዘና ብላ ልታልፍ ትችላለች ከምድቧ ምናምን ግን እንደዚህ አይነት ጨዋታዎች ላይ ነጥብ ካልያዝክ እንዴት ከምድብህ እርግጠኛ ሆነ ዘና ብለ ለማለፍ ጥረት የምታደርገው ኬፕ ቨርዴ ነው ብሎ ንቆ ነው ያማልን ቤንች አርጎ ኒኮ ዊሊያምስን ቤንች አርጎ ምናምን ቅጥለን ያርገኝ ከልቤ ነው ብላችሁ ደጋፊ አይደለም ግን ለደጋፊዎቹ አዘንኩኝ የስፔን ብሔራዊ ቡድን ደጋፊዎች ካላችሁ ይቅር በሉ ግን የሚገባውን ያገኘው የእጁን ያገኘው ኬፕ ቨርዴዎች ይለያሉ እንደውም በካውንተር አታክ ዘና ብለው ማጥቃት የሚችሉ አይነት ብሔራዊ ቡድኖች ቢሆኑ በእርግጠኝነት አሸንፈው መውጣት የሚችሉት ጨዋታ ነው አንዳንዴ የትኛውንም ቡድን ንቃችሁ እንዳትገቡ የሚያደርጋችሁ ልክ እንደዚህ አይነት ጨዋታ ስትመለከቱ ነው ይገባችኋል በቃ ስፔኖች የምድብ ጨዋታው ላይ ትንሽ እንኳን ኢፌክት የሚፈጠርበት ከሆነ ዴላፎንቴ በእርግጠኝነት ይህንን ጨዋታ እያነሳ ማማረሩ አይቀርም አይ ነው የዓለም ዋንጫ የመጀመሪያ ጨዋታዎች ራሳችሁንና ተጋጣሚ ቡድኖችን እንድትመለከቱ ያደርጋችኋል ግን ደግሞ የዚህን ያህል ንቀት የታየበት አይነት አሰላለፋችሁ ገብታችሁ ከተጫዋቾቻችሁ የተለየ ተአምር መጠበቅ አያስፈልግም በቃ ልጁ የተወሰነ ጉዳት ምናምን አጋጥሞት ነበር እየተባለ ሲወራ ነበር ያማል ግን ደግሞ መጫወት የሚችል ከሆነ ተቀይሮ መግባት የሚችል አይነት ከሆነ ለምን አሰልፈው አትሞክርም የከፋ ነገር እኮ ይመጣል ብለህ ካሰብክ ቢያንስ ቀይረ ማስወጣት ይቻላል ኤኒዌይስ ግን ይሄ የዓለም ዋንጫ ድራማቲክ በሆኑ ክስተቶች እንደሚቀጥል እኔ አልጠራጠርም በቃ ትንሽ የተባሉ የተናቁ ቡድኖች ማለት ነው ትልልቅ ቲሞችን ካሁኑ እያስጣሉ ነው ያሉት ስለዚህ ወደፊት ደግሞ የሚፈጠረውን ማንም ማያውቅም ኤክስፔክት አናረግም ስለዚህ ብቻ ግን የሚገርም ጨዋታ ተመልክታለሁ ብዬ አስባለሁኝ እስኪ ስለ ጨዋታው ያላችሁን አመለካከት ኮሜንት ላይ አስቀምጡልኝ ይመቻችሁ አይዴላ ፉንቴ ፈረው ይዘዋል በረም ይዘዋል አንክ ጀማ ይኸው ባሮ ለባሮ ቀጥ አድርጎ ወጣ አሰማም ኦፕሽንን ይዘይድ ተጫዋቾቹ ተጠቀም ቪክቶር ሙኞዝ ላፋብሪካ ተጫዋች ከቤንች ላይ ያለል ክንፎች ናቹራል ዊንገር ይዞ እንደመግባት ጋቪን አሰልፈ ፋቢያን ሩይዝ ነፃነት ሰጠ ፋቢያን ሩይዝ ኦልሞስት እድሜ እየሄደበት ነው እንደምታየው ነው ትንሽ በስሎዳውን ማረቅ አለ በጣም ይታይበታል ሮድሪና ፔድሪ የተገመተው ነው በደንብ ተጫውተዋል ከዛ ውጪ ግን ፈራን ቶሬስ ጎንዛሎ ጋርሲያን እንደ ኦፕሽን እንደው አሰልፎ ራሱ እንደ ኦፕሽን ወሰደው ስለ ኢግሌሲያስን ይዘይድ አላሰለፍከውም ሁላ ይመች ዲፈረንት ታይፕ ኦፍ ፕሮፋይል ይዘይድ እንኳን ኦያርዛባል አጫዋች ከሌለ ምን ጥቅም ፈራን ቶሬስ የሚያጫውተው ጋቪን የሚያጫውተው ጋቪ ግራውንድ ከቨር ከማድረግ ውጪ ሌላ ነገር ምንም አያደርግም እሱ ውስጣችሁ ያውቁታል ሁላችሁ በደም ጠንቅት አቋል አሁን ማራ ጋቪ ግራውንድ ከቨር መሬቱን ከቨር ያደርግልሃል ከላይ እስከታች ከዛ ውጪ ግን ኦን ዘ ቦል ያንን ኦፈር ያደርግ በቃ የተረጋገጠ ነገር ከለማንጮ ጉዳይ ምንም እንዳያመልጣችሁ ዴላ ፉንቴ ገና የሚሰራውን ታያለ ብያለሁ ገና ታያለ ምን የሚሰራው ነገር ማኔ ታስገርምኛ በደንብ የምናወራበት እዚህ ቪዲዮ ላይ እናንተ ሀሳባችሁ ኮሜንት ላይ እንድታስቀምጡ ፈልጋለሁ ሀሳባችሁ ፕላስ በመጫ እንዳይረሳ ያለ ዋንጫ ምንም አይነት ጨዋታ እንዳያመጣችሁ ኮፒ ሊንክም ይደረግ በደንብ ሁሉንም እያየን ሰምናደርስ በቃ ኮፒ ሊንኳን አጨራንቋት ቀጥል በከንፎ በኩል ኒኮ ዊሊያምስ ሆፕፉሊ ይመለሳል ብለን ተስፋ እናደርጋለን ትንሽ ደቂቃን ያገኘው እነሱም መውቀስ አይቻልም ኒኮ ዊሊያምስ ገና ጉዳት የተመለሰው እስቲ እናያለን ቀጣዮቹ ትራይቭ ማድረግ ከቻለ ግን አሁን የሚያሳየን ነገር ጥሩ አይደል እቺ ትንሿን ደቂቃ እንኳን መጩት ካልቻለ ኤኒዌይስ የአማል ጉዳይ አማል በቃ ሜዳውን ነው የተቀጠቀጠው እሱ ሲገባ ሜዳውን የተቀጠቀጠው እሱ ላይ ግን ምን አደረጉ ደብል አፕ ትሪፕል አፕ አደረጉ በዛ በኩል ክፍተት አለ ማንም አልተጠቀሙ ኩኩሬላ ከዛ ጥግ የተመላለሰ ሲሞክር ነበር ነው ከክንፎቹ በላይ ከነጋቪ በላይ ወያርዛባል አጫዋች ካለ ነው እንደነገርኩ ፈራን ቶሬስ እንደምታየው ጎንዛሎ ጋርሲያ እንደ ምርጫ ውሰድ እሺ ሱንቶ ቪክቶር ሙኞዝ የላ ፋብሪካ ኦሳሱና የሚገርም ዓመት አሳልፈው ኒውካስል ሊፈርም ተጠቀሙ ኖ የሬሚ ፒኖ ክሪስታል ፓላስ ቤት ዋንጫ አንስቶ የመጣ ልጅ ነው ሞክረው ተጠቀሙ ኖ የሚገርም እኮ ነው ግን ዴላ ፉንቴ በእውነት ፋቢያን ሩይዝን አወጣ ሚኬል ሜሪኖ አስገባ ሜሪኖ ፊት ለፊት ኦፈር እያደረገ አልነበረም ሶ ዋይ ለምን ታስገባዋል ፊት ለፊት ላይ እንኳን ኦፈር እንዲያደርግ ካላዘጋጀው ቦክስ ክራሽ እንዲያደርግ ካልጠቀመ ምንም ለፔድሪና ሮድሪጎን ያሳዝኑኝ በእውነት ለሁለት ነው እኮ ሚድፊልዱ ራምስ ያደረጉት ነበር እኔ አላውቅም በጣም አሳፋሪ ነው ኤኒዌይስ ስቃችሁ ነበር የባርሴሎና ቲም ነው በደንብ ይሄዳል እንደዚህ ይሆናል እንደዚህ በአንጫተኛ አንገድቦ ኦብቪየስሊ ምንም ሞኝነት ነው በአንጫተ መገደብ ግን ኬፕ ቨርድ ሊገድቡ አይገባም የፈለገ ተጫዋች ዘብጋው ማሸነፍ ግዴታ ዓለም ዋንጫ ነው እንዲህ ነው እንዳትል የ40 ዓመት በረኛ ይዞ
ፖቲኛ ይመቸው፣ ለመናቅ አይደለም ይመቸው። በጣም ቻቬዝ ነው የሚጫወተው፣ ሁለተኛ ሊግ ፖርቹጋል ላይ የሚገኝ ቲም 40 ዓመቱ ነው። ይኸው አቨሬጅ ኤጃቸው እንግዲህ ዛሬ ሜዳ ላይ ነበረው 30 በላይ ነው ብዬ ገምታለሁ። አንክ ጀማ እንደዚህ ዴላ ፎይንቴ ታስገምታችኋለህ። ገና እኔ አልጠራጠርም በአንተ ታስገምታችኋለህ። ምናልባት ያማል ተመልሶ እንደለመደው ካላወጣ አንተ ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። ዓለም ዋንጫ ግዳይነታችሁ ቅድም እንዳልኳችሁ ፓስፖርት መጫን እንዳይረስ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ይመቻችሁ።